ወጣት ያለው ሁልጊዜ አሳ አጠምድ ነበር። የማጠምደው ደግሞ ለመዝናናት ሳይሆን ለመብላት የሚሆን አሳ ነበር። እረፍት የማደርግባቸው ቦታዎች እሄዳለሁ። የመኪና ዕቃ ማስቀመጫዬ ውስጥ ከሰል ስለሚይዝ በእረፍት ቦታዎቹ አጠገብ ባሉ ትናንሽ መጥበሻዎች ላይ ከሰሌን አድርጌ አሳዬን እጠብሳለሁ። ነገር ግን ሁልጊዜ አሳ የማጠምደው በህገወጥ መንገድ ቦታ ላይ ነበር። ምክንያቱም እኔ የሐይቅ ወይም የሌላ ነገር ባለቤት አይደለሁም። ብዙ አሳዎችን በገመድ አያይዤ እይዛለሁ። ምናልባት 6 ወይም 7 አሳዎችን ሊሆኑ ይችላሉ። ከዛ አንዱ መጥቶ ሄይ እዚህ ምን እያደረግክ ነው? ከዚህ ዞር በል፣ እነዚህ የያዝካቸው አሳዎች ያንተ አይደሉም፣ ልቀቃቸው ይለኛል። ሁሉንም አሳዎች ከአሳ ማጥመጃ አውጥቼ ወደ ውሃው መመለስ ነበረብኝ። ያ ሰው እኔ ለመብላት እየሞከርኩ እንደሆነ አያውቅም። ነገር ግን ህግ መጣስ ስለማልችል ያለኝን አደረግኩ። ታዲያ ይሄ ነገር ስለተደጋገመብኝ እግዚአብሔርን እንዲህ ብዬ ለመንኩት፣ ጥቂት ገንዘብ ከሰጠኸኝ ትንሽ መሬት እገዛለሁ አልኩት። ምክንያቱም ማንም ሰው ሊያባረኝ የማይችልበት እኔ የምቆምበት ይህች ቦታ የኔ ናት የምልበት ብቻ ነው የፈለግኩት። እናም አንድ ቀን የሆነ ነገር እያነበብኩ ነበር። በምድር ላይ ምን ያህል መሬት አለ ብዬ አሰብኩ። ስለዚህ ፈለግኩት። በምድር ላይ 36 ቢሊዮን ኤከር መሬት አለ። በዚያ ጊዜ 5 እና 6 ቢሊዮን መካከል የሚጠጋ ህዝብ ነበረ። አሁን ከ8 ቢሊዮን በላይ ሆነዋል። ስለዚህ ትንሽ ቀላል ስሌት ሰራሁ። ለራሴ እንዲህ አልኩ፣ 36 ቢሊዮን ኤከር መሬት ካለ እና 6 ቢሊዮን ህዝብ ካለ ለእኔ እንደሚመስለኝ እያንዳንዱ ሰው 6 ኤከር መሬት ማግኘት አለበት። እናቴ ሁልጊዜ የምትነግረኝ አንድ ጥቅስ ነበረ፣ የማትጠይቀው የምትለምነው ነገር ስለሌለ ነው ትለኝ ነበር። ስለዚህ ምን መለመን እንደጀመርኩ ታውቃላችሁ? 6 ኤከር መሬት። በቃ 6 ኤከር ብቻ ነበር የፈለግኩት። እናም የመጀመሪያውን የ$115,000 ቼክ አገኘሁ። ስለዚህ ያደረኩት የመጀመሪያው ነገር ወደ ዳላስ ቴክሳስ ሄጄ መሬት መግዛት ነበር። አሪፍ ነው ብዬ ያሰብኩትን አንድ መሬት አገኘሁ። መጨረሻው ላይ የአሳ ማጥመጃ ሐይቅ ነበረው። ምክንያቱም አሳ ማጥመድ እወዳለሁ። ይህንን መሬት እገዛለሁ አልኩና ለወኪሉ ይህ ስንት ነው ብዬ ጠየቅኩት። $250,000 አለኝ። ይህንን መግዛት አልችልም፣ እኔ ያለኝ $115,000 ብቻ ነው አልኩት። አይ በዚያ ዋጋ ልታገኘው የምትችል አይመስለኝም፣ ግን ደውዬ ልጠይቅልህ አለኝ። እናም ለሰውየው ደውሎ ነገረው። ባለቤቱም አሁን ያለው ብር ይስጠኝና ቀሪውን በኋላ ሊከፍለኝ ይችላል አለ። እሺ አልኩና ነገር ግን አንድ ነገር ልጠይቅህ፣ መሬቱ ምን ያህል ነው ብዬ ጠየቅኩት። እሱም 6 ኤከር ነው አለኝ። በቃ እሺ ወረቀት ውስጠኝና ልፈርም ስለው፣ ሚስተር ሃርቪ ከመፈረም በፊት ግን እንድታስብበት የምፈልገው ሌላ ነገር ማሳየት እፈልጋለሁ ብለው ወደ አንድ ሰው ቤት ወሰደኝ። ይህ ሰው አላውቀውም፣ ገጠር የመሰለ ሰው ነው። ትንሽ ደንግጬ ነበር፣ ምክንያቱም እኔና ገጠሬዎች ብዙም አንግባባም። ስሙ ጄሪ ካምበል ይባላል። እኔ በዛ ሰዓት በተሳሳተ መንገድ ነበር የገመትኩት፣ ነገር ግን ካገኘኋቸው በጣም ጥሩ ሰዎች አንዱ ሆነ። ታዲያ መሬቱን ወደድከው ወይ ብሎ ሲጠይቀኝ አዎ ወድጄዋለሁ፣ ግን ያለኝ ገንዘብ በቂ አይደለም አልኩት። እና ስንት አለህ ሲለኝ ያኛው መሬት ልገዛበት የነበረው $115,000 አለኝ። አሁን እሱ ልክፈልህና 1 ዓመት ከሰጠኸኝ ቀሪውን እከፍልሃለሁ ስለው፣ አሁን ያልከኝን ነገ ጠዋት ካመጣህልኝ ይህን መሬት እሰጥሃለሁ አለኝ። በማግስቱ የ16 ኤከር መሬት ባለቤት ሆንኩ። እናም ነገሩ የሚሰራው እንዲህ ነው። የምትለምኑት ነገር ስለሌለ ነው ያልኳችሁ አስታውሱ። እኔ የጠየቁት 6 ነበር። ልክ 6ቱን ልገዛ ስል ጸጋውን ጨመረበትና በዚያው ገንዘብ 16 አገኘሁ። ከዚያ ማሰብ ጀመርኩ። ክሊቭላንድ ውስጥ የታሰሩ ጥቂት ጓደኞች አሉኝ። የእነሱንም 6 ልውሰድ ብዬ ጠየቅኩት። እነሱ ከእስር አይወጡም፣ 6 ኤከር አላቸው። አምላኬ ሆይ የእነሱ 6 ልውሰድ ብዬ ጠየቅኩት። እናም በጠየቁት መሰረት አጠገቡ ላይ ያለ ሌላ ተጨማሪ 18 ኤከር ገዛው። ከዚያ ወደ ክሊቭላንድ ተመለስኩ። አንድ ቀን እዚያ እየተዘዋወርኩ ሳለ ጓደኞቼ ሰፈር ውስጥ ቁጭ ብለው አገኘኋቸውና ና ተቀመጥ አሉኝ። እኔ ከእንግዲህ እዚህ ላይ መቀመጥ አልችልም፣ የቲቪ ስራዬን ለመጀመር እየሞከርኩ ነው አልኳቸው። ኦ ተለወጥክ አይደል? አሁን ትንሽ ገንዘብ ስላገኘህ ከየት እንደመጣህ ረሳኸው አሉኝ። እኔም እሺ አምላኬ ሆይ የእነዚህም 6 ልውሰድ አልኩ። ምክንያቱም አሁን ነገሩ ገብቶኛል። እነሱ የትም ሊሄዱ አይችሉም፣ ምክንያቱም አይፈልጉም። ስለዚህ መጠየቅ ለማይችሉ ሰዎች ሁሉ የነበረው 6 ኤከር እየጠየቅኩ መቀጠል ጀመርኩ። በመጨረሻ በዴንተን ካውንቲ ቴክሳስ ውስጥ ወደ 300 ኤከር የሚጠጋ መሬት ባለቤት ለመሆን ቻልኩ። ነገር ግን ቀጠልኩበት። መጠየቄንና መፈለጌን አላቆምኩም። እግዚአብሔር ለእናንተ ትልቅ ሕይወት አዘጋጅቶላችኋል። ነገር ግን መጠየቅ አለባችሁ። ስትጠይቁ ደግሞ ማመን አለባችሁ። ካመናችሁ በኋላ ደግሞ ስራችሁን መስራት አለባችሁ። ስኬታማ ለመሆን የሚያስፈልገው ስራ መስራት ካልፈለጋችሁ፣ ይህ ሰው ባለው ስኬት ምን ያህል ጠንክሮ እንደሚሰራ ብታውቁ፣ እሱና አባቱ ያሳለፉትን ሰዓታት ብታውቁ፣ በእውነት ምን እንደጠየቀ ብታውቁ ይገርማችኋል። አስፈሪ ነው። ኧረ ይሄ እኔ ልሰራው የምሞክረው ነገር ምንድን ነው የምትልባቸው ቀናት አሉ። ነገር ግን ጸንታችሁ መቆም አለባችሁ። የምትፈልጉትን ማግኘት የእናንተ ድርሻ ነው። እንዴት እንደምታገኙት ግን የእግዚአብሔር ድርሻ ነው። የእናንተ ችግር እንዴት የሚለውን ለመገመት መሞከራችሁ ነው። ያ የእናንተ ስራ አይደለም። መጽሐፍ ቅዱስ ምንም ነገር እንድታሰሉ አይነግራችሁም። ጠይቁ፣ እመኑ፣ ተቀበሉ ነው የሚለው።
አመለካከታችሁ ካስተካከላችሁ ህይወታችሁን መለወጥ ትችላላችሁ። አመለካከታችሁን ስትለውጡ ደረጃችሁን ታሻሽላላችሁ። እግዚአብሔር የፈጠራችሁ ለትልቅ ነገር ሆኖ ሳለ እናንተ ግን በታችኛው ህይወት ውስጥ ትቀመጣላችሁ። ይህንን ህይወት ላላችሁት የማትፈልጉት ይሆናል። እዚህ ለመድረስ የሚያስፈልገውን ነገር ላታደርጉ ትችላላችሁ። ነገር ግን ይህን ህይወት ከፈለጋችሁ ስራችሁን መስራት አለባችሁ። ጠንክራችሁ መስራት፣ በጸሎት መጽናት፣ ተስፋ አለመቁረጥና በየቀኑ ከአምላክ ጋር መነጋገር አለባችሁ። ይህን ማድረግ ካልፈለጋችሁ መልካም እድል። ያደረጋችሁትን እያደረጋችሁ ካላችሁ የምታገኙትን ማግኘታችሁን ትቀጥላላችሁ። እኔ በቦታችሁ በሆን ሌላ ነገር እሞክር ነበር። አሜሪካን ኮሜዲያንና ቲቪ ሆስት ስቲቭ ሃርቪ ካሳለፋቸው የህይወት ልምዱ በዚህ መልኩ አቀረብኩላችሁ። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ቻው።